ደግሞ ተጠልፏል። የተጠለፈውም በህወሓት በሻዕቢያና በግብጽ ነው። ከነኚህ ሰዎች ጋር ሆኖ የአማራን ጥያቄ መመለስ ይቻላል ወይ ነው? ሰላም ጤና ይስጥልኝ የተከበራችሁ የቻናል ቤተሰብ ተከታታዮች፣ ዛሬ ጥር 15 እንግዲህ ደስ የሚል ጉዳይ ነው። ከፍተኛ የፋኖ አመራሮች በአዲስ አበባ አሉ። እንዲሁም ደግሞ ከፍተኛ የሚባለው ብርጌድ በዛሬው የመንግስት ሰላም ጥሪ ተቀብሎ ገብቷል። ኮሎኔል ፈንታው ማህቤ በኢንተርቪው በተናገረው ንግግር መሰረት ትግሉ በሻዕቢያ በግብጽ ተጠልፏል። ለዚህ ደግሞ ጥሪ ማድረጉን በትናንትናው ዕለትም ፊርማው እንዳስቀምጠ ይታወሳል። ዛሬ ደግሞ በተለይ ገብርዬ ብርጌድ ተብሎ በአዲሱ ደባልቄ የሚመራው በርካታ ቁጥር ያለው ታጣቂ መንግስት የዘረጋለትን የሰላም ጥሪ ተቀላቅሏል ማለት ነው። ይህ አንድ ነገር ቆም ብለን ማስታወስ ወይም ማሰብ የሚያስፈልገው ኮሎኔል ፈንታው ማህቤ በትናንትናው ዕለት እንግዲህ ከከፍተኛ የአማራ ክልል አመራሮች እንዲሁም ደግሞ ከፍተኛ የፋኖ አመራሮች በተገኙበት የአማራ ፋኖ ህዝባዊ ድርጅት በተገኙበት ማለት ነው ንግግር ማድረጉ ይታወሳል። በዚህም ትግሉ እንደተጠለፈ በይፋ ተናግሯል። በዛሬው ደግሞ በአዲስ አበባ መሰረተ ልማቶችን እየጎበኙ ይገኛሉ እነዚህ ከፍተኛ አመራሮች። በአንጻሩ ደግሞ በዛሬው ዕለት ከፍተኛ የሚባለው ብርጌድ ወይም ደግሞ ግዙፍ ቁጥር አለው ተብሎ የሚታመንበት ማለት ነው ግዙፍ ቁጥር ያለው የብርጌድ የፋኖ ትጥቅ ገብርዬ ብርጌድ ነው። ይሄ ገብርዬ ብርጌድ ሲመራ የነበረው ከፍ ያለው ደሴ ነው። ከ5 ከ6 ወር በፊት እናስተውሳለን። ከፍ ያለው ደሴ በአማራ ፋኖ ቢራ ኃይልና በአማራ ፋኖ ህዝባዊ ድርጅት መካከል በነበረው ሀብቴ ወልዴ ጋር በነበረው ፍጥጫ ህይወቱ እንዳለፈ ይታወሳል። ይህም ብርጌድ ያስቀጠለው በዛሬው መንግስት ሰላም ጥሪ ተቀብሎ የገባው አዲሱ ደባልቄ የሚባል ነው። ከፍ ያለው ደሴ በዛን ጊዜ ሲሰዋ የሱን ተቀብሎ ኃላፊነት ያስቀጠለው አዲሱ ደባልቄ ይባላል። አዲሱ ደባልቄ ደግሞ በአማራ ፋኖ ህዝባዊ ድርጅት ውስጥ የሚመራ የነበረ ነው። የነ ካፒቴን ማስረሻ ሰጤና የኮሎኔል ፈንታው ማህቤ የነሱን ስር የነበረ ነው። ይህን ትልቅ ቁጥር አለው ተብሎ ከሚታመንበት በጎንደር ጋይንት ዋነኛ ክንፍ ነው ሲያገለግል የነበረው እስከነሙሉ ትጥቃቸው በዛሬው ዕለት እዞ ከተፍ ብሏን እናመሰግናለን። ይህ ታጣቂ ወይም ደግሞ የገብርዬ ብርጌድ ብለው የሚጠሩት ወይም ቡድን ብለው የሚጠሩት ይህ ታጣቂ አሁን የደረሰበትን የአማራ ፋኖ ብሔራዊ ንቅናቄ አብሮ ተጠርንፏን የሚሉት ወይም ደግሞ ወደ አንድነት መጠናና የሚሉት ዛሬ በግልጽ ያሳየበት ጉዳይ ነው። ስለዚህ ሳይመሽባችሁ መንግስት የዘረጋላችሁን ቀሪ ወንድሞቻችን ትቀላቀሉ ዘንድ ማሳሰብ እንፈልጋለን። ሰላም ለሀገራችን ያድርግ። ጦረኝነት ለማንም አይበጅም፣ አይጠቅምም። ዛሬ እጅግ ደስ ይላል። ከፍተኛ አመራሮች እነ ኮሎኔል ፈንታው ማህቤ እነ ካፒቴን ማስረሻ ሰጤ 4 ኪሎ የሚገኙ መሰረተ ልማቶችን እንዲሁም ደግሞ የአድዋ መታሰቢያ የተሰራው ሙዚየም እየጎበኙ ይገኛሉ። የዛሬው ደግሞ መንግስት ያቀርብላቸው የሰላም ጥሪ የተቀላቀሉት ደግሞ እጣ ፈንታቸው ነገ የመሰረተ ልማቶችን የሚጎበኙበት ነው። እጅግ ከማመሰግነው በዛሬው ዕለት ከፍተኛ አመራሮች፣ የሃይማኖት አባቶች፣ ከፍተኛ ጀነራሎች ከፍተኛ ጥረት በማድረግ ወደ ሰላም እንዲመጡ ኃላፊነታቸውን ተወጥተዋል። የሃይማኖት አባቶች ኃላፊነታቸውን ተወጥተዋል። አገር ሽማግሌዎች ከፍተኛ የሚባል ኃላፊነታቸውን ተወጥተዋል። አመራሮች ከፍተኛ ጀነራሎች ኃላፊነታቸውን ለንግግር ለድርድር ከብዙ ጥረት በኋላ ለዚህ ፍሬ መብቃቱ እጅግ ደስ የሚል ነው። አማራ ፋኖ ብሔራዊ ንቅናቄ ወደ አንድነት መጣነ የሚሉት ይሄው በግልጽ ውጤቱን እየተመለከትን ነው። እጅግ ደስ ይላል። ሰላም ሁሉን አሸናፊ ያደርጋል። ወደ ቻናል ተከታታዮች ሁሉን አሸናፊ ያደርጋል። ስለዚህ ከጦርነት የምናመጣው ትርፍ የለም። እንደውም ኮሎኔል አክሎ የተናገረው ክልላችን ከዚህ በላይ የሚሸከበት አቅም የለውም። ማህበረሰቡ ተጎድቷል፣ በሰሜን ጦርነት ተጎድቷል። አሁን ደግሞ ነፃ እናወጣለን ብለን ራሳችን እየጎዳ ነው እንገኛለን ያለበት የተናገረው በትናንትናው ዕለት እናስተውሳለን። ለዛ ነው እንግዲህ ሰላም ጥሪ መቀበሉ ለክልሉ እረፍት የሚያገኝበት ነው። እንደውም አንድ ነገር ይሄ በተለይ ሰሜን ጎንደር የሚገኝበት ለህወሓት እና ለሱዳን ደንበር ነው። ሁለቱን የሚያገናኝ እጅግ ወሳኝ የሆነ ስትራቴጂካል ቦታ ነው። ይህም ቦታ ለነሱ ተላላኪ ሆኑ ማለት ለጠላት ክልሉ ተጋላጭ ነው። ከፍተኛ የሚባል የጦርነት ሜዳ ለማድረግ የሚሰው መሆን አመላካች ነው። ስለዚህ ለሰላም መምጣታችሁ ትልቁን ቦታ ወይም ደግሞ ትልቁን ኃላፊነት ይወስዳል። እጅግ አትራፊ የሚሆንበት ነው። ክልሉ አትራፊ ነው። ይሄ ቀጠና ደግሞ እጅግ አትራፊ የሚሆንበት ነው። ምክንያቱም በሱዳን በኩል የሚያዋስን ነው፣ ህወሓትንም የሚያዋስን ነው፣ ኤርትራንም የሚያገናኝ እጅግ ስትራቴጂ የሆነ ቦታ ነው። ስለዚህ እናንተ ወደ ሰላም መምጣታችሁ በእጅጉ ክልሉ አትራፊ ነው። ምትታገሉ ከሆነ ክልሉን ለነገ ለጠላት አጋልጣችሁ እየሰጣችሁ ለጦር ሜዳ ቀጠና ለማድረግ እየሰራችሁ የሚሆን የሚያመላክት ጉዳይ ነው። ስለዚህ በዛሬው ዕለት የገብርዬ ብርጌድ በአዲሱ ደባልቄ ሲመራ የነበረው
መንግስት ያቀረበለትን የሰላም ጥሪ እንዲሁም ዲሽቃ፣ ስናይፐር፣ ብሬንና የተለያዩ ክላሾች እንዲሁም ኋላ ቀር መሳሪያዎች የቃታ መሳሪያ ተብሎ የሚታወቁትንም ጨምሮ መንግስት የዘረጋላችሁ የሰላም ጥሪ ስለተቀላቀላችሁ እጅግ አትራፊ ናችሁ። እናመሰግናለን። በሰላም እና በሰላም ብቻ ነው አሸናፊ የሚያደርገው። በጦርነት ማንንም አሸናፊ አያደርግም። ለዚህ ደግሞ መንግስት የዘረጋላችሁን የሰላም ጥሪ ስለተቀላቀላችሁ እናመሰግናለን። እዚህ ጋር አንድ ነገር ጠቅላይ ሚኒስትሩ ማመስገን ያስፈልጋል። አሜሪካ የዓለም መንግስታት የመሰከሩለት ጠንካራ መሪ መሆኑን የሚመሰክሩለት ይሄ ደግሞ የታወቀ ነው። በአንድ እጅ ልማትን በአንድ እጅ ሰላምን የማስከበር ደረጃ እየወሰደ የሀገርን ሰላም እያጸና ኢብን እንኳን ራሱ የዘመተበት የሰሜኑ ጦርነት አንዱ አሻሮን ያስቀመጠበት ጠቅላይ ሚኒስትሩ እጅግ ልናመሰግነው ይገባል። አሁን ድሮ ማምረት ጀምረናል። ቀጣይ ደግሞ ተዋጊ ጀቶችን ማምረት የማንችልበት አቅም አይኖርም። ይሄ በተግባር ያየነው ጉዳይ ነው። እኔ በጣም ከገረመኝ ድሮን አመረትን ሲባል ተራ ነገር ይመስልን የሚችል ይኖር ይሆናል። እጅግ ከባድ ነው ለመግዛት እንኳን በሰሜን ጦርነት ጊዜ እንደተቸገረ ጠቅላይ ሚኒስትሩን እናስታውሳለን ሲናገር። አሁን ከመግዛት ማምረት አሁን ቀጣይ ደግሞ ተዋጊ ጀቶችን ማምረት የምንችልበት ደረጃ እርግጠኛ ነኝ እንደሚኖርና እንደሚፈጠር። ለዚህ ደግሞ ዋነኛ የሀሳብ ልዩነት ይዛችሁ ጫካ የገባችሁ ወንድሞቻችን ፊታችሁ ወደ ሰላም ማዞራችሁ ለልማታችን አይነተኛ አጋር ስለሆናችሁ በእጅጉ እናመሰግናለን። ቀሪ ወንድሞቻችንም በተለይ አሁን አዲስ የአማራ ፋኖ ብሔራዊ ንቅናቄ መስርተናል እያላችሁ የማይሆን እቃቃ ጨዋታ የተመሰረተበት ድርጅት እነ እስክንድር ነጋ፣ ጌታ እና አስራድ አሁን እየወጡበት ያለ ደረጃ ነው። እየፈረሰ መሆኑን በግልጽ እያሳየ ነው። ታጣቂዎች ግን ወደ ሰላም ትመጡ ማሳሰብ እንፈልጋለን። አሸናፊ የሚያደርገው ሰላም ብቻ ነው። ክልላችንን እናልማ፣ ሀገራችንን እናልማ፣ ሰላማችንን እናስጠብቅ። ሁሉን ወይን የሚያደርገው በንግግር በድርድር የሀሳብ ልዩነቶችን መፍታት ብቻ ነው። ለዚህ በሰላም ስለመጣችሁ ወንድሞቻችን እንኳን ዌልካም ብለናል። እናመሰግናለን። ቀጣይ ደግሞ እስቲ በተስፋና በጉጉት የምንጠብቀው በርካታ ታጣቂ እንደሚመጣ አሁንም ተስፋ እናደርጋለን። አሁን የቀጠለው የሰላም ጉዞ ሌሎችንም ያካትታን። መልሳችሁ ደግሞ ማሳሰብ የምንፈልገው ክልላችን እንድታገለግሉ በምታውቁት ቦታ በምታውቁት መውጫ መግቢያ ለጠላት በር የሆኑ ስለምታውቁ ከሰላምና ከሰላም ጸጥታ አካላት ጋር በመቀናጀት የአካባቢያችሁን ብሎም የክልላችን ሰላም ታስጠብቁ ዘንድ ትልቅ ኃላፊነት እንደሚኖርባችሁ ከወዲሁ ማሳሰብ እንፈልጋለን። ወደ ቻናል ተከታታዮች የትኛውን ቋንቋ ተናገር ኢትዮጵያዊ እስካሁን ድረስ ለሰላም ዘብ መቆም ግድ ይላል። ምንጠፈው በጋራ ነው፣ ምንለማውም በጋራ ነው። ይሄ ብሔር የሚባል የብሔር አጥር ያበጀን በጥቂት ፖለቲከኛ ተጠቃሚዎች መሆኑ በትልቁ ሊሰመርበት ያስፈልጋል። አንተ ኦሮሞኛ ስለተናገር፣ አንተ አማርኛ ስለተናገር፣ ትግረኛ ስለተናገር ብሔርተኛ ነኝ ብለህ አትንቀሳቀስ። እንደ ኢትዮጵያ እንጠቀማለን፣ እንደ ኢትዮጵያ እንጎዳለን። የባህር በር ስናጣ እንደ ሀገር የተጎዳ ነው። ምንጠቀመውም እንደ ሀገር ነው እንጂ እንደ ብሔር አለመሆኑ በትልቁ ብናሰምርበት እጅግ አትራፊ እንሆናለን። በዛሬው ዕለት በሰላም ስለመጣችሁ እናመሰግናለን። ኮሎኔልና ካፒቴን እንዲሁም አብራችሁ ያላችሁ ከፍተኛ የፋኖ አመራሮች በአዲስ አበባ ያላችሁ ቆይታ ትልቅ ትምህርት እንደሚሆናችሁ አስባለሁ። ቀሪ ወንድሞቻችንም ከዚህ ትማሩ ዘንድ ማሳሰብ እንፈልጋለን። በሌላ መረጃ እስክንገናኝ መልካም ጊዜ እንደወላችሁ ከወዲሁ እመኛለሁ።